ይሄ ፔፕሲ እናንተ ረከሰ ብለው እሱ ተደርድሮ ፈርሾ ነው ለከ የሚጠብቃት። ከዛ አስረግዞ ሊልክልሽ እንደገና ለአንቺ ጦስ ደሞች ልጅ ብትሄድ ደግሞ አረገዝኩ ብላ የምትመጣው እኔ ጋር ነው ወይ አንቺ ጋር ነው ወይ ሳሪ ጋር ነው ወይ ሙኒት ጋር ነው። ከዛ እኛ እዚህ ፍቅር አያስቅም። እናቴ ትሙት ብድ ነው ያረገችኝ። በቃ ትላንትና ማርያምንም አዚዛ በቃ ጭንቅላቴን አዙራኝ በቃ ሌላ ሰው የእውነት ችግር ላይ እንኳን ሆኖ ሰው እንዳትረጂን ያደረገችኝ። በቃ እኔ በጣም ነበር ኮሜንታተሮች ብታይ እያለቀሱ አይዞሽ መሲዋ ጠጭ ቢያት ይሉኛል። ሴትዮዋ የት ብትሰራ ጥሩ ነው? ሴትዮዋ ሲጀመር ስራ ቦታ ከቤቴ የ1 ሰዓት መንገድ ነው እና ስራ ቦታ ናት። እሷ እኮ እዚህ ጋር እኮ ያለችን እኮ አዚዛ ምንድነው ቤት ውስጥ ተዘግቶብኛል፣ አሁን ያለው ሽንት ቤት ውስጥ ነው አለች። ይሳቅን ጠራሁትኝ፣ ፓስፖርቷን ላከችልን። ሎኬሽን ደግሞ አዚዛ ፍጥነቷ ፓስፖርት ስትባል ህታ አይዲዋ እጇ ላይ ነው። ታምኛለሽ? አይዲዋ ፓስፖርቷ እጇ ላይ ነው። ፓስፖርት ስትባል አሮጌው ይሄ ነው አዲሱ ይሄ ነው። አይዲሽ እጅሽ ላይ አለ። ቆይ መኝታ ክፍሏ ልግባና ፎቶን ስቼ ላምጣ ትለናለች። እንዴ ሽንት እኔ ደደብ የሆንኩትኝ እኔ ልጅቷ ስላሳዘነችኝ ነው እንጂ እኮ መኝታ ክፍሏ ገብቼ አይዲን አንስቼ ላምጣ ስትለኝ መንቃት ነበረብኝ። ግን እኔ ታገኝ ምንድነው በቃ አንዲት ዜጋ ታውቁሻል ሽንት ቤት ተዘግቶባት በቃ ያ ነገር ነው። ከዛ ደሞዟ 1500 ብር ነው። የምትበላው ከልጆቿ ጋር ነው። ምንም አይነት ችግር የለባትም። ምንም በቃ ምንም ታውቂያለሽ ምንድነው። ከዛ ለልጁ ደወልኩለት። አረመኝ ማለት ላፍቃሪ ሄሎ አልኩትኝ። ባሎ አንተ ማነህ አለኝ። ሄዳ አንተ መሲ ነኝ አልኩት። እርር በቃ ማርያምን አፌ ሁላ ደርቋል። አዚዛ ማርያምን አፌ ሁላ ደርቋል። በስርዓት አውራኝ መሲ ነኝ አልኩትኝ። አንተ እያለ ጀምሮ አንተ እያለ ጨረሰ። ከዛ ምን አለ ማትመጣ ከሆነ ከዚህ በኋላ አልፈልጋትም። ነገ ማትመጣ ከሆነ ከዚህ በኋላ አልፈልጋትም። እዚህ እኮ ኮሜንታተሮቹ 3000 ሰው እኮ እያለቀሰ ነበር። አዚዛ እግዚአብሔርን ለከሷ በዚህም ተፍ ተፍ ብላ ሹልክ ብላ ልትወጣ ነበረ። እዚህ ኮሜንታተሮችም ደና ድርጋ አስለቅሳችሁ መሲ ቶሎ በይ መሲ ራስሽን ጠብቂ ደግሞ ይሉኛል። እስቲ ቆይ ብዬ ይሳቅ አሳዘነኝ። ማርያምን ከአረቧ ጋር ተጣልቶ ከቢሮ ጋር ተጣልቶ በቃ ተናክሰው በቃ ታውቂያለሽ። መጨረሻ ሲተለቀ ጎረምሷን አፍቅራ ነው ጠለቤት 1500 ብር እየተከፈላት አይዲዋ እጇ ላይ። ሲጠግቡ እንደዚህ ናቸው። አየሽ ሲጠግቡ። እኛ አሁን ትናንትና ከአዲስ አበባ መልእክት የተላለፈልን ምንድን ነው መሰለሽ? ከሌላ ያስፈልገናል እንፈራለን ብለን ስንል የተማረሩት የሚደርሳቸው ኢንፎርሜሽን ትክክል አይደለም። ትክክለኛ ኢንፎርሜሽን አጣርታችሁ እስካመጣችሁ ድረስ በማንኛውም ሰዓት ለእናንተ በራችሁ ክፍት ነው። እዚህ ጋር ግን መጥተው የሚናገሩት ስሜታዊ ሆኖ የሚናገሩትና እዛ ቦታው ላይ ያለው ነገር አንድ አይደለም። ማስረጃ አሁን እነሱ ትኩረት እያደረጉ ያሉት ከኛ ጋር ትክክለኛ ማስረጃ ይኑራችሁ። በቃ እናንተ ትክክለኛ ማስረጃ ካላችሁ ምንም ችግር የለም በእኛ በኩል። ግን ትክክለኛ ማስረጃ ደግሞ አታገኝም። እዚህ አንቺኑ ነው የሚያስወሩጡሽ። አሁን እኛ ትናንትና ከትናንትና ወዳ ያለፍንበት በሳውዲ አረቢያ ሕግ ለሁለቱም ሰዎች ግድያ ነው። እኛ ደግሞ በዋትሳፕ ሳሪ ለኔ ላከች እኔ ለእንትና እዚህ ይያዛል እንዳለ ነው የምንለቃቀመው። አልሐምዱሊላህ ኤምባሲና አዲስ አበባ ያሉ ወንድሞች እኛን ከጉድ አውጥተውናል። መስዬ ቀላል አይደለም። ስለዚህ አንድ ሰው ተቸገረ ሲባል ትክክለኛ ኢንፎርሜሽን ካላመጡ በጣም ከባድ ነው። ሌላው መሲ ይቅርታ አድርጉልኝና ዱባይ ማለት አንዲት ጅዳ ከተማ ማለት ነች። እኔ ሁል ጊዜ ጎጌል ላይ ገብቻ ያለው ሳውዲ አረቢያ በጣም ሰፊ ነች። ልጆቻችን ሳውዲ አረቢያ በገጠሩ ክፍል ተበትነዋል፣ ተዘርተዋል፣ እንዳይበቅሉ ሆነው ተዘርተዋል። አሁን ደማም ከሚስምሲት አባሃ የምቦ አራአር በጣም ሩቅ ናቸው። ትኬታቸው ራሱ እንደ ኢትዮጵያ ነው። እርቀታቸው ኢትዮጵያ ነው። አሁን ሪያድ ዋና ከተማዋና ጅዳ የአንድ ቀን በመኪና የአንድ ቀን ነው። ትኬታቸው 1000 ሪያል ነው። ሩቆች ናቸው እና መድረስ አንችልም። ለሩቁ ሀገር መድረስ አንችልም ኢላ ኤምባሲ ካልተጨመረበት፣ እነዚህ የተረገሙ ኤጀንሲዎች ካልተጨመሩበት እኛ ብቻችንን አንችልም። ሳውዲ አረቢያ ሄደሽ የማንንም በር ማንኳኳት አትችይም። ክልክል ነው።
እና ማስረጃ በጣም ያስፈልገናል። አሁን የት አለች እች ልጅ? እኔም ለወጣ ስለሆነ ማስረጃውን ይላኩልን፣ እንላክላቸው። መጮህ ነው፣ እንጮሃለን። ስራችን ከታች አሉ ሙራድ ነው ምናምን የሚባል ልጅ አንድ ቁጥር እያሳየ ነበር። እሱ ነው መረጃው አለኝ የሚለው። ማን ነው? 5 ቁጥር ጻፍ። ሌላ ሰው 5 ቁጥር መጽፉ ከሆነ ሚውት ነው ማደርጋችሁ፣ እንዳትጽፉ። ሙራድ የሚባል ልጅ ነው መረጃው አለኝ፣ ሙሉ መረጃ አለኝ እያለ ነበረ። የት አለ ሙራድ? የለህም። ስለዚህ ዝም ብላችሁ በውሸት መጣችሁ አትጠይቁና። ኮንትራት ናት ልጅቱ? ኮንትራት ነች ወይስ ባህርተኛ ነች? ምንም መረጃ የለኝም። እንደዛ ብቻ ነው ያለ። ይኸው ልክ የት አሉ? አይመጡም። ሙራድ ማቀው ሰው ነው መጥቶ በውስጥ ያወራኝ። ማቀው ሰው ነው እንግዲህ እኔ የሚያቀኝ ሰው ነው እንደዛ ብሎ የነገረኝ። ሼር አድርግለትና ይምጣሽ። አዚዛ እኮ መጣች ስራዋን ትታ። የት አለ ሙራድ? እሺ ካለ ቸክላክ ቅርታ ግን መሲ ስራሽ ላይ ችግር የለውም። አይ ጊዜ አንበሳ ስጠኝ። እሺ ታውቃለህ ለምን እንደምሰጠኝ? አንበሳ ስጠኝ እና ከዛ እንትን እለዋለሁ። እሺ አዚዛዬ ስሚኝማ፣ ይሄ እንትን ግን እች ልጅ አሁን ወደ ኢትዮጵያ ነው የምትሄደው? የኢትዮጵያ የምትሄድበት የቱ? አይቼ ትላንት ነው አለች ያቺ የቪዲዮዋ ልጅ። እሷ ኢትዮጵያ ነው የምትሄደው። ለምን በኢትዮጵያ የምትሄደው? የልጅቱ ፍሬንድ ቪዲዮ ደርሶታል። ለያለኛ የደረሰው ቪዲዮ ሲደርስ ለማን ሰጥቶታል? ለኤጀንሲው ሰጥቶታል። ኤጀንሲ የከፈተው ደግሞ ቀቢ ነው፣ ታርፊ ቀቢ፣ የሀብታም ቀቢ ለኤጀንሲው ለዝልኮታል። ይሄ ኤጀንሲ ደግሞ ይዳፋ አለ መዋጥን። ተረድተሻል? አዎ ጥፋት አለ፣ ግን ደግሞ ጥፋቱ በጥፋት ነው የታረመው። ልጅቱ እኮ በስነ ስርዓት አቀራረጿ ፊልም ቤት ነው፣ ያው ፊልም ቤት ነው። ያኔ ራስን ለማዳን ብቻ ሳይሆን አደንዝዛይ ነው የሆነ ነገር አድርጋይ ነው እሷ እንደዚህ ብላ ብትል ቪዲዮ ራሱ ማስረጃ ነው የሚሆንባት። ለልጅቱ ድድ ነው የሚሆነው ለልጅቱ። ስለዚህ ወደ ኤጀንሲ ሳይሆን ልጅቱን የወሰዱት ወደ ኤምባሲ ነው። ኤጀንሲ ከሄደ ልጅቱ አትወጣም። እንትን ሊሏት ይችላል። በፍጹም ማስረጃ ይዘው ይሄው ፊቷም ገብቷል። ጀግና ናት እኮ ፊቷም ስለገባ ስለምትታይ። ሴትዮዋ ደግሞ ሌላ ሀገር ነው ያለችው፣ ሌላ ዓለም ውስጥ ስለሆነ ያለችው አደንዝዛይ ነው ብላ ብትል በቃ ማስረጃ ነው፣ በራሷ ላይ ማስረጃ ነው ያስያዘችው። ለዝን ነው ኤምባሲው ለኤጀንሲ ያልሰጣት። ኤጀንሲ ብትሰጥ አንደኛ ወደ ሀገር ከገባች በኋላ ግን ይሄንን ቪዲዮ ለሴትዮዋ መላክ ቁጥር ያለው ሰው ይላክ። እኔ እኮ ከእነሱ ጋር ተደዋወልኩም። ሀቢበ እናንተ እዛ ሀገር ያላችሁ አይደላችሁም፣ ኢትዮጵያ ያለ ሰው ከዛ በኋላ በነገራችን ላይ እናቲቱ ናት ከፊል። ልጅቱ አግብታ የፈታች የ3 ልጆች እናት ናት። ልጅቱ ናት የምታረገው ያንን ነገር የምታረገው አይሰውጣ ልጅቱ ናት ያንን ነገር የምታደርገው። ስለዚህ ለእናቲቱ ይላክላትና እንትን ይበል። በህጉ ደግሞ በዛ ሀገር ህግ እነዚህ ሰዎች ከመሳንድ ላይ ካንስል ይደረጋሉ፣ ሁለተኛ ቪዛ እንዳይሰጣቸው። የሌላ ሀገር ዜጋ ናቸው። እኔት በምን ነው 11 ቁጥር የጻፈው ሙራ ቤብ የሚለው 11 ቁጥር የጻፈው ቤት ነው ሙራ ባባ ነው ምናምን የሚለው ኢንቫይት አድርገውታል። እኔም እንዳሰብኩ ታውቂያለሽ፣ ልጅቷን በዚህ ደረጃ መናቋ በራሱ ካሳ ልትሰጣት። ሰላም ተልኩ ሆነ እንጂ እዚህ መቀጠሉ ለህይወቱ አስቡ ነው። በቃሽ እሺ በቃኝ። ሰላም ነው መስ ሰላም። የተፈጠረውን ነገር ንገራት እህቴ። እንትን ሳውዲ የሆነች እህት ነበረች እና ሰዎቹ አግተው በጣም ደብድበዋታል። ገባሽ? ሱት የለ እናቲቱ ሙት ያንን ወስዶ እኮ መስጠት ነው። ስለ ቢዝነስ ጀጅ ማድረግ ሶሻል ሚዲያ ላይ ምን እንደሆነ ወቂ። አንቺ መሀይም ማለት ነው። አንቺ ስሚ ቆይ ስሚኝማ፣
ስሚ መሲል አይዲ ብርቅ አይደለ እንዴ? አይዲ ተበድሮ ነው እንዴ የሚሰራው? ተይ እንጂ። ሄሎ ዘርፌ አይዲ የላትም ተብላለ። ሄሎ ይሰፍማል እዛ ዘርፌማ ቀኑ የሰው ብር እኔ ደግሞ እኮ አልነኳትም። ሰው ሊከስ ከመጣ መብቴ ነው። ገባችሁ? ለምንድን ነው በቤትሽ እንትን የምትይው የምታመጪው? ከዛ በቃ በቤትሽ ለማን ነው የምታመጪው? የከሌ ከሌ ብዬ አይደለም። እኔ ከሰስ የለ እንዴ በየቦታው አረቲዮ ብታይ ባልቴቶች አላስቀምጣሉን እንዴ? ቁጭ ብላችሁ በብድርና እግራችሁን በመክፈት በየሻ ቤቱ የምትተዳደሩ ሴቶች፣ እኔ ለእናንተ መልስ አልሰጣችሁም። በነገራችን ላይ ኢንተርኔቴንም አንትዳለ። ከዚህ በኋላ ግን ስለ ቢዝነስ ወጥታችሁ ስትናገሩ እናቴ ትሙት የዛኔ ያተያየናል። እዚህ ሶሻል ሚዲያ ባላችሁ አፋችሁ ወጥታችሁ ተንበርከካችሁ ይቅርታ እንድትጠይቁ ነው ማረጋችሁ። ምን መሲተ አዲስ ሙሽራ አትናገሪ፣ አዲስ ሙሽራ አትናገሪ። ተይ ኦኬ፣ ተየታጨ ሰው አትናገሪ። ኢማራት በአንድ አይን ነው የምታይ። ቢዝነስ ሰርቶ ሀገሪቷ ላይ ኢንቨስት የሚያደርግና እግር የሚከፍት በየቦታው ግን ይለያያል። ኦኬ፣ ያ የዛሬውን ሪከርድ ደግሞ ሳርዬ የያዡ ሄሎ ማርያም ሄሎ አልኳችሁ። ሳሪ ግን አንሄድም። የስለት ልጅ ነሽ፣ አርፈሽ ተቀመጪ ትልሻለች። አንሄድም። እንሄዳለን። ሄሎ ይህ ሁሉ ከተማ ሄሎ ብርጅስቶን ማለት ትርጉሙ ጠንካራ። በነገራችን ላይ አለማችን ላይ ብርጅስቶን ማለት አንድ ጎማ ነው ያለው፣ ጎማ ነው። ጎማው ደግሞ በቃ ትክክለኛ የትኛውን መንገድ ላይ ብትሄዱ አይንገራገጭም። ማንም እግር ከፋች ላይ ባንጋሊ ብትሰድቡኝ ደግሞ እኔ አልንገራገጭም። ገባችሁ? ትርጉሙ ያለው እና ደግሞ ስም ጥቀሱ ከቻላችሁ። ስም ባትጠቅሱም ደግሞ እግዚአብሔር ይመስገን የሆነ ሰዓት ላይ ተሳስታችሁ ጣል ያረጋችኋት ነገር አለች። ያው ታሜ ጋር ነው ሄዳችሁ ብታለቅሱት አድነን የምትሉት ታሜ ጋር ነው እና ያገናኘናል። በነገራችን ላይ ኦኬ፣ ከዚህ በፊት የሰው ብር ተበድራችሁ አልሰጥም ስትሉ በውስጥ መጥቼ አስመልሻችኋለሁ። ዛሬ ደግሞ ልጅቷ በሚዲያ ስትመጣ በሚዲያ ነው የዳኘኋት። ሁሌ እናንተን በውስጥ የምዳኝበት ምንም አይነት ምክንያት የለም። ካለፈው ስህተታችሁ ተማሩ። 500 600 1000 ቅብርጥሶ ተበድራችሁ ልጆቹ ብራችን ለመዳም ቅመሞች ካዘናችሁ 1 ዓመት ሙሉ የተበደራችሁትን ብር መልሱ። እኔ እቃ ነው ከኔ ስልክ ነው የሚገዙት። ኦኬ፣ ከኔ ስልክን ይገዙት። ብራቸውን አልበላሁባቸውም ወይ ደግሞ ብራቸውን አላበደሩኝም። አበድሬ ልጆቹን አላንከራትትኩም። ልዩነቱ ያ ነው። ኦኬ፣ ገባችሁ? እና ቆይ በእናትሽ እንትን እንበል። በነገራችን ላይ ተሳስታችሁ እግር ዝም ብላ ስሚ፣ ዝም ብላ በርበሬና ሽሮዋን አሸጥም አንበያ ጋይዝ። ቆይ እዚህ ጥያቄ ልጠይቃችሁ። 1300 ሰው አላችሁ። የሰው ሀቅ መልሱ ማለት ቆይ ሳሪ፣ እሱን ጥያቄ ሳይሆን እስቲ እኛ ስህተት አለብን የተበደራችሁትን መልሱ ብለን ልጆቹ ሲመጡ ስለዳኝን፣ ቆይ እነሱ ይመስክሩ እንጂ ስህተት አለባችሁ ካልን አለባችሁ ካላችሁ አዎ ብቻ በሉ። የለብንም ካላችሁ ደግሞ የለባችሁም የለባችሁም። እና እንደዛ ስላልናቸው ቤት ከፍቶ አዎ ተበድሬያለሁ አልካድኩም ሰው ማስረገጥ ምናምን ደንፎ አትጫሩ። በነገራችን ላይ እካኮች በነገራችን ላይ ተከብሩ። እስካሁን እኔ አልተሳደብኩም። ከዚህ በኋላ ግን ስፈልግ ስምሽን ሁላ ጠቅሼ ላጥብሽ እችላለሁ። ምንም አባሻት ታመጭ ሌባ ይከሱሻል። እንትን ነገር ሸፍኝ ዝም ስላልኩ ነው። በጣም ሌባ ሌባ። ስሚ፣ የሆነ ሰው ደግሞ ብር አለ፣ ሹዴ ነግርሻለሁ። በዛወይ እኔ አይዲን ሳሰራ 8000 ድራሜን ፎጭ አድርጌ ነው። ኦኬ፣ ባለ አይዲ ነኝ። እዚህ ጋር ተገስጬ ስታዩ ባለ አይዲ ነኝ። ኦኬ፣ እዚህ ጋር ተገስጬ ስታዩ እኔ አይዲ አለኝ። ኦኬ፣ ባለ አይዲ ነኝ። 8000 ድርሃሜን ቁጥር አድርጌ አይዲ አወጣው ነኝ። እሺ፣ እንዳንቺ እንደናንተ የመዳም አይዲ አይደለም። እሺ፣ እኔ አይዲ እሺ፣ አይዲ አለኝ እኔ እንደናንተ የመዳም አይዲ አይደለም። እሺ አለኝ። አይዲን ፉጭጭ አድርጌ ስለት ልጅ ነኝ። ባይዘዌ
ኦኬ ፈጣሪ እሺ ይሉኛል። ከታች እናንተ አዝጎች ግን ደግሞ ሪካርድ ተደርጋችሁ ተፖስታችሁ ኮመንቱን ራሱ አንብቡት። እሺ ማርያምን በኮመንታተር እንኳን እንትን በሉ። የሰው ሀቅ መልሱ ነው የተባለው። ልጅቷን መጣች፣ ስትመጣ ሀሳቧን ተቀበልናት፣ መልሷን ነው። እኛ ከእናንተ ጋር ብንጣላ የእናንተንም ነገ ደግሞ ሀቅ ይዘው እንደዚህ ያደረጉን ካሉ እኛንም ብትጠሩን እኔ እመጣለሁ። በነገራችን ላይ እሺ ከዛ ስላልሽልሽ ራፊ ሴትዮ እኮ አታናግሪኝ ከዛ ሲሉኛል ነገሮኞች። እና ደግሞ እህቶቼ ከኔ ስልክ የሚገዙት እህቶቼ ከኔ ስልክ የሚገዙት ከባንጋሊ ከሌላ ሀገር ዜጋ ከሚገዙት ስለሚወዱኝ እኔ ገዙኝ። ኦኬ ስለ ቢዝነስ ደግሞ ከከሌ አትግዙ ብሎ አፍ መክፈት ሳይሆን ወጥቶ ስራ መስራት ነው። እንደኛ እግር መክፈት አይደለም። ቢዝነስ ክፈቱ። ኦኬ ስለምትወዱኝ ነው አይደል ከኔ ስልክ የምትገዙት? እሺ ስለምትወዱኝ ነው አይደል ከኔ የምትገዙት? አዎ ቴንክ ዩ። እኔ ሰው ሀቅ ብልቻ አላስለቅስም፣ ተበድሬ አላስለቅስም። ኦኬ እና ደግሞ እሷ ቤት ተዘብዝበሽ ስትሳደብ የነበርሽው ሸሌ ከዚህ በኋላ ስሜን ጠርተሽ ተናገሪ። ስሜን አይደለም ባሽሙር እኔን የሚነካ ነገር ብቻ ተናገሪ። እናቴ ትሙት ነው እዚህ ሚዲያ ላይ ይቅርታ እያልሽ እንድታለቅሽ ነው ማስደርግሽ። እግር የከፈትና ቢዝነስ የከፈተ እኩል አይታይም እዚህ ሀገር። ኦኬ አንቺ ጭቅቅታ ያልጋ ስተት። አሁን ቆይ ሀገር በረፍት ቀናችሁ ወጥታችሁ ቀሲል ስትሸጡስ እናንተ ቀሲል ውጭ ወጥታችሁ ለምን ግዙ አላላችሁ? ቀሲልና ቱታ ስትሸጡ አልነበር እንደ ያለኩ ቪዲዮችሁ? እናንተ ስትሸጡ ትክክል፣ ሌላው ሲሸጥ ስተት። እሷ ቀሲልና እንጀራ ቱታ ምናምን ስትሸጥ አልነበር እንዴ? ኦኬ እንደ አንድ ቢዝነስ ከሰረች ተወቹ። ከዛ አሁን መጣ። ለምንድን ነው ቦታው ድረስ ሄዳችሁ ማትገዙት? እኔ ያሳያችኋለሁ። እኔ እንደዚህ አደርጋለሁ። ለምን አንቺ ስትሸጭስ? ለምን የዛኔ ስትሸቂባቸውስ? አይደን ነው ቀሲል የሆነ አፈር ነገር ነው መሰለኝ። አይደን ነው እኔ አላውቅም እንዴ። ከዚህ በኋላ እናቴ ትሙት ነው የምላችሁ። መልካምነቴን ባሳየኋችሁ ልክ ቆሻሻነቴን አሳያችኋለሁ። ኦኬ ልክስክሶች። እኔ አሁን ነው ሪካርድ ሼር ስታደርግልኝ እኮ ሳሪ ያየሁትኝ ማርያምን። እና ለምንድን ነው ስልክ የምትገዙት? ከነመሲ እንገዛለን በሏቸው። የሚገዙት በብራቸው የሚሸጥላቸው እቃይ ሌላም ቦታ ቢሄዱ ስልክ ነው የሚገዙት። ከኔም ቢገዙ ስልክ ነው የሚገዙት። ከሌላ የቀነሰ እንጂ የጨመረ ቃል ሸጥላቸውም። እኔ ደስ የሚለው ነገር ከዚህ በኋላ ደግሞ ስለ ስልክ ታዩና ስለ ስልክ ቤቶች ጀጅ አድርጌ ሪካርዱ ይድረሰኝ። እንደ ድምፃችሁ ላዛ ጠጥታችሁ ምናምን ያደራችሁ ሴቶች፣ ይሄ ተስፋ ቆርጣችሁ ስደት ላይ በሽሻ ምናምን በህይወታችሁ ምናምን የተጨናነቃችሁ በዴይ ቱ ዴይ ልብስ ፏ እያላችሁ የምትወጡ ምናምን ሴቶች ገስት ላይ ተደርድራችሁ እኔ ሰርቼ ነው የምኖረው። እንደናንተ እግር ከፍቼ አይደለም። በነገራችን ላይ እኔ የምኖራትን ህይወት እችን ቅንጣት ታክላት ኖሯትም እችን ወራዶች ደግሞ እናንተ ልታወሩ ነው እንዲህ ስለመዳም ቅበቡ አዝናችሁ ነው። እነሱ ታዝቧችሁ ራሱ ሪካርዳችሁ ተደርጎ ሲለቀቅ ራሱ የሚሉትን ሂዱ እናዩ። ምን አገባሽ የሰው ብር ሀቅ መልሽን የተባልሹ ሄሽ ምድረሻሌ ነው እያሏችሁ ኮመንቱ ራሱ ማለት ነው። እንደ መቤትን መልሱ የተባላችሁት ከላስ ከ99 ሰው ከኪያ አልቀረ ከማን አልቀረ ተበድራችሁ እንደ ዓለምን አዳርሳችሁ በብድር በውስጥ ሌላ የምታወሩት ሌላ የምትለምኑት ሌላ ሶሻል ሚዲያ ላይ መታችሁ የምታሳዩት ሀረካት ሌላ። የማንም ብድር የለብኝ ምን የለብኝ። እኔ ደረቴ ነፍቼ ነው የምነግርሽ። ያስለቀስኩት የመዳም ቅመም የለም። እጃዛ ቤት የለኝ ደላላ አይደለም። የማን ምን ይቀርብኛል? ሰርቼ ቲክታክ ቢቀር ባለ ሱቅ እኮ ነኝ። ሱቅ እኮ ነው ያለኝ። እግረኛ መጥቶ ይገዛኛል።
ከዛ በተረፈ አትዝረክረኩ። ወጣችሁ ብር መልሽን የተባልሽው ተጠራሸ። ከዛ በተረፈ ያዋጡልኛል ብለሻል አይደል? ያዋጡልሽ፣ እርዳታ ይሰብስቡልሽ፣ የልጆቹን ብር መልሽን። ከዚህ በፊት የሙናቲን አዲስ አበባ አስመልሽሻለሁ አይደለ? በስንት ጭቅጭቅ እሷ ሙናቲ በውስጥ አይደለም ኢቭን በሚዲያ መጣ ማለት ነው አስመለስኩሽ። እቺ ደግሞ በሚዲያ ነው የመጣችሁ። በሚዲያ መልሽ አልኩሽ። ስሜ ተጠራ ምናምን ለቅሶ አትቀመጡ። ሲቀጥል ደግሞ የምታቅራሪውን ህይወት ኑሪው። በውስጥ ሌላ የምታለቅሹ ሌላ፣ ሚዲያ ላይ የምትመጩ ሌላ። አታቅራሪ። ትላንትና ልጆቹ ላይ እነ ዘረፌ ላይ ሀረካት አይዲ ያለኝ እኔ እንደዚህ ተብሎ ሀረካት ተደርጎ ለአይዲ ማሰሪያ ብር የለኝም ብሎ ደግሞ ብድር መጠየቅ ነውር ነው፣ ሆኖ መገኘት ነው። እና ማርያምን ቤዚ አሁን ነው ሪካርዳቸው የደረሰኝ። እኔ ትቻት ምናምን ተፋትቻት ምናምን ነበር ላይም ሆነ አንቺ ቤት ላይም ሆነ ሌላ ቤት ገስት ላይ ሆነሽ ስለ ዱባይ ላይ ስላለው ቢዝነስ ጀል ስታደርጊ እኔን አያርገኝ። ገባሽ? ሳሪ መክሰስ ትችላለች። ቢዝነሷን ጥብ አድርገሽ አጽድተሻታል። ሳሪ መክሰስ ትችላለች። እኔን ደግሞ ዛሬ እኔ ጀመርሽኝ፣ ቀጣይ እድል ደግሞ ታየኛለሽ፣ የቱኝ እንደምጠራሽ ማለት ነው። ገባሽ? በሌላ ነገር ምናምን ልታሾፊ ትችያለሽ። ላይ ህይወት ውጭ ከዚህ ሂጂ፣ እነሱ ጋር ተልከስከሽ ውጭ ሂጂ። አንቺ የነሱ ቤት ነሽ። ሂጂ ሂጂ አደ እኔ አይዴን ፎጭ አርጌ ነው ያወጣሁት። 8,000 ድርሃሚ ብርቁ ነው። አይዲ ብርቁ ሆኖባችሁ ስታቅራሩ ልጆቹ ላይ ሀረካት ስታሳዩ ነበር። ሀረካት ታዲያ እግዚአብሔር ታዲያ ፈራጅ ነው። ሀረካት ታሳያችኋል ለልጆቹ። እዚሁ በዚሁ ፈርዶ አሳዩ። የምታወሩት ሌላ፣ በውስጥ ሰው ጋር እየደወላችሁ ልመና ላይ ናችሁ። ሶሻል ሚዲያ ላይ ደግሞ ወጣችሁ ማቅራራት ላይ ናችሁ። እንኳን አንድ ግለሰብ መንግስትም ይበደራል፣ ችግር የለውም። እኔም ነገ ቸግሮ ልበደር እችላለሁ። ልጅቷ ብር አበደርኩኝ፣ ብሬን መልሱልኝ፣ ብሬን ተቀበሉልኝ ያለችው ኸላስ። ከዛ በኋላ ጥሯት አልኩኝ። ታሜ መጣ፣ ታሜ ያናገረሽ እመልሳለሁ አለሽ፣ አለቀ። የልጅቷን ብር መልሽ። ከዛ በኋላ ግን ጓቀጭላለሁ ምናምን ምን አይሰራም። እኔ ጋር መልሽ የተባለች ልጅቷ ሀቅ አላት። ከዛ ለቅሶ መቀመጥ ግን ይደብራል። በቃ መጥፎ ነገር አልተናገርኩሽም ምናምን ጥራት ታሜ፣ እንዲያውም ታሜን ስለምታከብሪ ታሜን ጠርቼ ነው እንድትናገር ያደረግኩሽ። ከዛ ክብር ካልወደደልሽ ደግሞ መዘርጠጡን ችግር የለብኝም እኔ። እግር የከፈተና አንቺ ገስት ላይ የነበሩት እግር ከፍቶ የሚኖሩ ሸሌዎችና ሱቅ ከፍቶ ሀገሪቷ ላይ ኢንቨስት የሚያደርግ ሰው እኩል አይታይም። እና ደግሞ የዛችኛው ፎቶ ደግሞ ካላት እኔን አያርገኝ። ጠብቂ ሸሌ ድምፃችሁ ራሱ የሽሻ እያጨሳችሁ ምናምን ህይወታችሁ ምናምን የተጨናነቀ ሰዎች ናችሁ ገስት ላይ የነበራችሁት። የተጨናነቀ እርግጠኛ ነኝ ነገ እናንተ አሁን በዚህ ዛሬ በቀደዳችሁ ጣፋችሁ የሆነ ቦታ ብትጠሩ ወይ ተከሳችሁ የሆነ ነገር እንትን ብትሆን እግራችን ላይ እንደምትወድቁ አይምሹር ነኝ። የዱባይ ህግ አንገቷን አንጠልጥሎ ይወስዳታል። ሀቢብቲ አንቺን እንጂ እኔን አያንጠለጥለኝም። ምክንያቱም ህጉን ጠብቄ ነው የምኖረው። እንዳንቺ እግሬን ከፍቼ ኦኬ። ልክስክስ ምን አባሽ ታዲያ ታደርጊያለሽ? ኢማራት ላይ ማርያም ድምፃቸው ራሱ ይሄ ያበቁ ይሄ ማህተም ያላቸው ስደተኞች አሉ ታውቃላችሁ። መዳም ቤት ሰርተው ከዛ የሆነ ሽማግሌ ያስቀምጣቸዋል። ሽማግሌ ይጫወትባቸውና አክንትፍ ብሎ ሲተፋቸው እዚህ ቲክታክ ላይ መጥተው በቃ ጥሩ እንትን የሆነ እንትን የሚመስላቸው አሉ። አብት እንተዋወቃለን። ይሄ ኩብዝ እየተበደርሽ በሱቅ ይሄ እየተበደራችሁ ምናምን የምትበሉ ኢንዶሚ ጠዋት ተነስታችሁ ብርድ ልብስ ውስጥ ሆናችሁ ኢንዶሚ በልታችሁ ማታ የምትተኙ ምናምን ናችሁ። የስራ ህይወት የሌላችሁ እሷ ገስት ላይ ተደርድራችሁ አፋችሁን ቂጣ ይቀደድ ወይ ደግሞ የሆነች ሞል ላይ ተቀጥራችሁ ትሰራላችሁ ምናምን። እንደዚህ አይነት ሴቶች ናችሁ ባይዘወይ
እና ከችግሯ አውጧት ልጅቷን። ገብታችሁ ሰውን በመሳደብ ሳይሆን ሰፖርት አድርጓት። ብር ስጧት፣ እዳዋን ትክፈል። ሞሐረካት እዳዋን ትክፈል። መሲ ወይ ስራሽን እኔ ስመጣ በአንድ ላይ እንሄድበታለን ውዴ። እስከዛ ድረስ ወይ አዋጥተው ሊከፍሉ ይችላሉ። ነው አይደለም ሳሪ? እኔ ምንም ነገር የተናገርናት ነገር የለም። ልጅቷ መጣች አስተናገርናት። እግዚአብሔር ይፍረድ። ኮመንታተሮች እንኳን ለመጀመሪያ ጊዜ ሀቅ ሲፈርዱ ኮመንት ላይ ሪከርድ የተደረጉበት ላይ ራሱ መልሺ ብር የተባልሽው መልሺ። ወይ አበዳሪ ሞታል ወይ ተበዳሪ ሞታል። አይሰራም። ከነሱ አትግዙ ሽሮ በርበሬ፣ ከነሱ አትግዙ። ወታችሁ ግዙ ስልክ። አይከብድም። የሆነ ኩሽና ቁጭ ብሎ የሆነ ቦታ ላይ ደረሰን ሰው ጀጅ ማረግ፣ ከዛ ደግሞ ደውሎ ደግሞ የሆነ ሰንበዴ ጋር ደግሞ ልመና። ተይ 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 ተይ